ዓለማየሁ ገላጋይ ዋልያ ቡክስ ባዘጋጀው በስብሐት ገብረ እግዚአብሔር ሕይወትና ሥራ ላይ ባተኮረ መድረክ ላይ ተገኝቶ ስለ ስብሐት አስገራሚ ምስክርነት ሲሰጥ በዋልያ ቻናል ላይ ተመለከቱ። በአሌክስ ምስክርነቱ ውስጥ ስብሐትና የኖረበትን ዘመን የማይወክሉ ሐሳቦችን ስላገኘሁበት ይህችን ለማካፈል ወደድሁ። ዓለማየሁ ስብሐት በደርግ የመጀመሪያዎቹ ዘመነ መንግሥት ላይ ደበበ እሸቱ ያሳትመው በነበረው ቁም ነገር መጽሔት አንድ መጣጥፍ ጽፎ ደረሰበት ያለውን ነገር እንዲህ አቀርበዋል። ስብሐት ቁም ነገር መጽሔት ላይ የመጀመሪያው አብዮተኛ ሰይጣን ነው የሚል ጽሑፍ ጻፈ። በኋላ ደበበ እሸቱ ስብሐት ጽፎ እንዴት እምቢ ልበለው ብሎ አወጣለት። ያ ጽሑፍ ደርግ አካባቢ መነጋገሪያ ሆነ። ተጠሩ። ቤተ መንግሥት የደርግ አባሎች ተደርድረዋል። ገቡ። ያኛው ወይኔ ልጆቼ ሲል ስብሐት ምንም አልመሰለው፣ አልፈራም። ለምንድነው አብዮተኛ ሰይጣን ነው ያላችሁ ሲባሉ አብዮተኛ ሰይጣን ነው አላለም። ለመጀመሪያ ጊዜ በእግዚአብሔር ላይ ያመፀ ሰይጣን በመሆኑ ራሱ ማርከስ ሌኒንም ጭምር በጻፉት በምናምን እያለ አነሳባቸው። አያውቁም እነሱ አይደል? አፈጠጡ። በቃ እንደሱ ከሆነ ሁለተኛ እንደሱ እንዳትሉ በሉ ይሄዱ አሏቸው። ከዛ ከወጡ በኋላ ስብሐት መለስ ብሎ እንዳልኋችሁም ላይሆን ይችላል አለ። ኑኑ ተባሉና 15 ቀን ይሆን 20 ቀን ታስረው ተለቀቁ። ዓለማየሁ ከደበበ አገኘሁት ብሎ ይህንን ድንቃ ድንቅ ገጠመኝ ከአንድም ሁለቴ በተለያየ መድረክ ሲያወጋው ሰምቻለሁ። ምን ያህል እውነት ነው? እስቲ እንመርምረው። ስብሐት በ1968 የአብዮት አያቶች የሚል መጣጥፍ ጽፎ ቁም ነገር መጽሔት ላይ ታትሞለታል። በዚያ መጣጥፍ ውስጥ እንደምንሰማው ከሰማየ ሰማያት ከሊቃነ መላእክት ሁሉ በላይ የሆነው ሳጥናኤል የመጀመሪያው አብዮታዊ ነው የሚል አረፍተ ነገር ይገኛል። ትንሽ ዝርዝር ቢመስልም በሳጥናኤልና በሰይጣን መካከል ልዩነት መኖሩን እዚህ ላይ መገንዘብ ያስፈልጋል። ሳጥናኤል የሊቃነ መላእክት ስም ሲሆን ሰይጣን ወይም ዲያብሎስ ደግሞ ከውድቀቱ በኋላ የሚጠራበት ስም ነው። ስብሐትና ደበበ በዚህ ጽሑፍ ምክንያት ቤተ መንግሥት ድረስ ተጠርተው መጠየቃቸውን ለመጀመሪያ ጊዜ ከአሌክስ መስማቴ ነው። በቤተ መንግሥቱ ቆይታቸው ወቅት ስብሐት ለደርጎቹ የሳጥናኤልን አብዮተኝነት ለማስረዳት ማርክስና ኤንግልስን ጠቀሰ የተባለውም አስገራሚ ነው። ሲጀመር ስብሐት በተጠቀሰው መጣጥፍ መግቢያ ላይ ይህ ጽሑፍ ማርክሲስት አይደለም፣ ቃላቱን በማርክሲስት አስተሳሰብ እንዳይተረጉሙ አንባቢውን አደራ እንላለን የሚል ማሳሰቢያ አስፍሮ ነበር። ይህንን ያለ ሰውዬ እንዴት ነው ሐሳቡን ተቀባይ ለማድረግ ማርክስንና ሌኒንን ጠቀሰ የሚባለው? ስብሐት ሳጥናኤል የመጀመሪያው አብዮተኛ ነው የሚለውን ሐሳብ ከራሱ ልቦና ያመነጨውም አልነበረም። እንደኔ ግምት ሐሳቡ የእንግሊዛዊው ባለቅኔ የዮሐንስ ሚልተን ነው። ዓለማየሁ ደርጎች አላዋቂ እንደሆኑ ያስባል። እንዲያውም የደርጎችን አላዋቂነት የተረጋገጠ ሐቅ ወይም ሰልፍ ኢቪደንት አድርጎ በማመን ደርጎች አያውቁም አይደል የሚል ቃል ሲጠቀም ይደመጣል። በእሱ አስተያየት ደርጎች ስለማያውቁ ማርክስና ሌኒንን ባልዋሉበት ሲጠቅሱ ከማፍጠጥ በቀር ማስተባበያ ወይም መቃወሚያ ሐሳብ ማቅረብ አልቻሉም። እውነታው ግን ከዚህ ይለያል። ደርጎች ከነ ብዙ ድክመታቸው ለማርክስ፣ ኤንግልስ፣ ሌኒን ርዕዮተ ዓለም ዕውቀት ባዕድ አልነበሩም። በዘመኑ እነ ሻለቃ ዳዊት ወልደ ጊዮርጊስ በጋዜጣ ላይ ይጽፉት የነበረውን ያነበበ ይህንን መረዳት አቅተውም። ደርጎች ከዚያም ባሻገር በርዕዮተ ዓለም ጥራት ዙሪያ የሚያግዟቸው በይፋ ደርግ ያልሆኑ ምሁራንን ማሰለፍ ችለው ነበር።
ከምሁራኑ መካከል ጥቂት የማይባሉት ማርክስንና የአጋሮቹን መጻሕፍት ከገጽ እስከ ገጽ ያነቡ ነበር። እነዚህ ሰዎች ያልተጻፈ በሚጠቅስ ደራሲ ይሸወዳሉ ብሎ ማሰብ ዘበት ነው። ስብሃት ሙግቱን በብልጠት ካለፈው በኋላ ወደ አሰናበቱት ደርጎች ተመልሶ እንዳልኋችሁ ላይሆን ይችላል ብሎ ተናገረ የተባለው መቼም አጃይብ ነው። ደርጎች በዚህ ምክንያት ጠርተው ስብሃትንና ደበበን አሰሯቸው የሚለውም በይፋ ከሚታወቀው የስብሃት ታሪክ ጋር የሚገጥም አይመስልም። ስብሃት በቁም ነገር መጽሔት ተቀጣሪ በነበረበት ጊዜ በተከታታይ ያትመው በነበረው በአጋፋሪ እንደሻው ተረት ላይ የሳንሱር ገደብ ተጥሎበት ያውቃል። ነገር ግን እስር አልደረሰበትም። ለዚህ ደግሞ ምስክሩ ራሱ ባለቤቱ ነው። ስብሃት ባጸደ ሥጋ በነበረበት ወቅት እግዜር አትታሰር ሲለኝ ለደቤ ለቅቄ መውጣት እንደምፈልግ ነገርሁት። ሂድ አለኝ፣ ወጣሁ በማለት ቁም ነገር መጽሔት በነበረበት ጊዜ አለመታሰሩን ለዘነበ ወላ ነግሮታል። ማስታወሻ ገጽ 219። ደርግን የሚያህል መንግሥት በቤተ መንግሥት ውስጥ ያለምንም ፍርሃት የሚሳፈጠው ስብሃት በዓለማየሁ ምናብ ውስጥ ብቻ ያለ ይመስለኛል። በተጨባጩ ዓለም ውስጥ መሬት ላይ ያለው ስብሃት ከደርግ ጋር የነበረው ግንኙነት እንዴት ያለ ነበር? በሌላ ጊዜ እንመለስበታለን። እንዳለ ጌታ ከበደ በቅርቡ እስረኞቹ በሚል ኢልቦለድ መጽሐፍ አሳትሟል። ድርሳነ ሳንሱር። እስኪ ከዚህ ከአዲሱ እንዳለ ጌታ ከበደ መጽሐፍ ላይ እንገባበስ። ወደ ጓድ መንግስቱ ኃይለ ማርያም እንጓዝ። መጀመሪያ ስለ ኢትዮጵያ ትቅደም ትንሽ እንበል እስኪ። በ1966 የዘውዱ ስርዓት ሙሉ ለሙሉ መዳከም ጀመረ። በኩራት የቆመው ዘውድ አዘመመ። ሲንገዳገድ የቆየው ስርዓት ወደቀ። ዋርካው ተገረሰሰ። ንጉሳዊ አገዛዝም ለአንዴና ለመጨረሻ ጊዜ አከተመ። መርሆም ኢትዮጵያ ትቅደም ተባለ። በነገራችን ላይ ለዚህ መመሪያ መነሻ የሆነው እምብዛም ስሙ ሲነሳ የማንሰማው ከበደ አኒሳ የተባለው አንጋፋ ጋዜጠኛ ሲሆን ዘመኑም በ1950ዎቹ አጋማሽ ነው። ኢትዮጵያ ትቅደም የሚለውን ቃል ያወጣሁት እኔ ነኝ። ከአሜሪካ ስመለስ ምን አሰብኩኝ? ኢትዮጵያ ከቀደመች፣ የኢትዮጵያ ጥቅም ጎልቶ ከታየ፣ ኢትዮጵያ ከሁሉም በላይ ከሆነች በእግራችን እንቆማለን፣ አገራችንም ትከበራለች፣ ትከብራለች፣ የሕዝብም መብት የተጠበቀ ይሆናል የሚል እምነት አደረብኝ። እናም ተጠቀምኩበት። ጃንሆይም ይህን አዩና አስጠርተውኝ ኢትዮጵያ ትቅደም ያልከው ምን ማለት ነው? ምን ፈልገህ ነው? ብቻህን ነህ ወይስ ሌላ ሰው አለ ካንተ ጀርባ አሉኝ። ብቻዬን ነኝ አልኳቸው። ከጀርባህ ሰው አለ ብሎ በድጋሚ ጠየቁኝ። እኔም ከኔ ውጭ ሌላ ሰው ሐሳብ የለበትም፣ ብቻዬን አስቤበት ነው። ኢትዮጵያ ከሁሉም በላይ መሆን አለባት። ትውልድ ያልፋል፣ ትውልድ ይመጣል፣ አገራችን ግን ትቀጥላለች። የገጠር ርስትና የከተማ ቦታ ስናሳድድ የአገራችን ጉዳይ ችላ እንዳይባል ብዬ ነው። ኢትዮጵያ ትቅደም ያልኩት ስለዚህ ነው። መመሪያ የሁሉም ቀዳሚ መሆን አለበት አልኳቸው። እሳቸውም እግዚአብሔር ይባርክህ አሉኝ። ይሄ ቃላቸው ነው። ይህ ሁሉ ሲናገሩ ሚኒስትሮች አሉ፣ ጀነራሎች አሉ። ኋላ አህዱ ሳቡሬ ጎበዝ ጸሐፊ፣ ጎበዝ ተናጋሪ ነበሩ። እሳቸው ግን ኢትዮጵያ ትቅደም ማለቴን ጠሉት።
እኔ ደግሞ አዲስ ሐሳብ አዲስ መንፈስ ይዤ ስለተነሳሁ ይሄ ሰውዬ ቀደመኝ ለማለት ነው እንጂ ለጥላቻ አይደለም ብዬ ለራሴ ነገርኩት። በመጽሐፋቸውም ከውጭ የተወሰደ ሐሳብ ነው፣ የናዚ ጀርመን የሂትለርን መርህ ተከትሎ ነው ብለውኝ ነበር። እኔ እሱን ተከትዬ አይደለም። እኔ በራሴ ስሜት በራሴ እምነት ኢትዮጵያን እናስቀድም ነው ያልኩት። ይህ የኢትዮጵያ ትቅደም መርህ ምንም እንኳን ከ1957 ጀምሮ የኢትዮጵያ ድምፅ ጋዜጣ ስታስፋፋው የቆየችው ጽንሰ ሐሳብ ቢሆንም ከአብዮቱ ፍንዳታ በኋላ ግን በስፋት መቀንቀን ጀመረ። በደርግ ዘመን ጠቅላይ ሚኒስትር የነበረው ፍቅረ ሥላሴ ወግደረስ ደርግ ይህንን መርህ የወሰደው ከጋዜጣ መሆኑንና አጋጣሚውንም እንዲህ ይመሰክራል። ሻለቃ መንግስቱ የኮሚቴውን አባላት ለመሳብ ያስቻላቸው ዓላማችን ምንድን ነው? ዓላማችንን እንወቅ፣ በግልጽ የተነደፈ ዓላማ ከሌለን በጨለማ እንደሚጓዝ መሆን ነው ብለው የተናገሩት ንግግር ስለነበር ስልጣን እንደጨበጡ ዓላማችንን የኢትዮጵያ ሕዝብ ከብዝበዛና ከጭቆና አላቀን አገራችንን በልማት አስቀጥለን ግለኝነትን አስወግደን የአገራችንን ጥቅም ማስጠበቅ መሆን አለበት። ስለሆነም ኢትዮጵያ ትቅደም የሚል ዓላማ ይዘን ብንነሳ ተገቢ ይሆናል የሚል አስተያየት ሰነዘሩ። በዚህ ወቅት የኢትዮጵያ ድምፅ በምትባል ጋዜጣ ላይ ከጋዜጣው ስም ዝቅ ብሎ ኢትዮጵያ ትቅደም የሚል ጽሑፍ የሻለቃ መንግስቱን ትኩረት ስቦ ስለነበር ነው። አጋጣሚውን ተጠቅመው የደርግ ዓላማ መግለጫ እንዲሆን ሐሳቡን ወስደውታል የሚል ግምት አለኝ። እናም ጓድ መንግስቱ ኃይለ ማርያም እና ሌሎች ከፍተኛ የደርግ የመንግስት ባለስልጣናት ብቻ ሳይሆኑ እያንዳንዱ የቀበሌ አመራር እንዲሁም በካድሬነት የተሳተፈ ሁሉ ንግግር አድርጎ ሲጨርስ መግለጫ ሲያወጣ ማስታወቂያ ሲያስነግርና ለመንግስት መስሪያ ቤቶች ደብዳቤ ሲጽፍ ኢትዮጵያ ትቅደም፣ ህብረተሰባዊነት ይለምልም ማለት ግዴታው ነው። ኢትዮጵያ ትቅደም፣ ያለምንም ደም በቀና መንፈስን ከኗ ይውደም የሚል መዝሙርም ይዘመር ነበር። መንግስቱና ገርማሜ ሁለቱ የነዋይ ልጆች የ1953 ዓመተ ምህረት የታህሳስ ግርግር ንቅናቄና መሪ የፖለቲካ ተዋንያን ናቸው። ግርግሩን ደግፈው ለነበሩ ጋዜጠኞችና ለድምፃውያን ጥሩ አጋጣሚ አልነበረም ማለት ይቻላል። ለምሳሌ ግሪንፊልድ እንደጻፈው መፈንቅለ መንግስቱን ደግፈው የነበሩ አንዳንድ እንደ ዴቪድ ኔልሰን ያሉ የውጭ አገር ጋዜጠኞች የተዛባ ዜናዎችንና ውሸቶችን ለዓለም በማሰራጨት ወንጀል ስማቸው ተጠቅሶ በ48 ሰዓት ውስጥ ከሀገር እንዲለቀቁ ትዕዛዝ ተሰጥቷቸዋል። ሻምበል አፈወርቅ ዮሐንስም ለግርግሩ ድጋፍ ሰጥተዋል ተብለው ከሚጠረጠሩት ወገን ነበር። እሱ ከመንግስቱ ነዋይ ጋር ቅርበት ስለነበረው መንግስቱ ባቋቋሙት ጠቅል ተብሎ በሚጠራው የራዲዮ ጣቢያ በኃላፊነት ስለሚሰራ በሚስጥር ሰራተኞች ክትትል ውስጥ ወድቆ ነበር። በዚህም የተነሳ እጃችሁ አለበት ከተባሉ ሰዎች ጋር ለ3 ዓመታት ያህል ታስሯል። አንዴ ደግሞ መርማሪዎች ፊት ቀርቦ ለጥላሁን ገሰሰ በሰጠው የዘፈን ግጥም የተነሳ እንዲህ ተፈተነ። ይህንን የዘፈን ግጥም የጻፍከው ለማን ነው? ለባለቤቴ ነው። ለባለቤቴ? ባለቤት ምን ስለሆነች? ስለጠላኋት፣ ስለሰለቸችኝ፣ ስለመረረኝ። አውቀንብሃል። ባለቤቴ ምናምን ይላል እንዴ? ደግሞ ፖለቲካ ቢቀርብ ይሻላል። አልገባኝም። እስኪ አንዴ ግጥሙን በለውማ። መረረኝ ምናምን የሚለው ማለት ነው። በጣም ጥሩ። ከቅጣት የምትተርፈው በአንድ ነገር ብቻ ነው። ይሄ ግጥም እንዳለ ሆኖ ከታች ሌላ ግጥም ስትቀጥልበት ማለት የዘፈን ተቀባዮች ግቡበትና ቅድም ሰለቸኝ መረረኝ ምናምን ባዩን ያጽናሁት። ምን ያማርራል? ሰው የሚኖረው እንደዚህ ነው። ማማረር ይቅርብህ ይበሉት። አፈወርቅ ዮሐንስ ራሱን ለማዳን ምን ማድረግ እንዳለበት አሰበ። ከዚያም
በል ያሉትን ጻፈ። እነሱም አነበቡት፣ ተቀባዮችም አሉት። እንቀጥል እስኪ ጥሌን ዛሬ እናወሳሳው። አንዴ ደግሞ ምን ያለበት ምን አይችልም እንደሚባለው የሚሰሙት የሚያነቡትንና የሚያዩትን ነገር ሁሉ ለራሳቸው አጠጋግተው የመተርጎም አዝማሚያም ነበረ። ጥላሁን ገሰሰ አልማዝን አይቼ በሚል ርዕስ የዘፈነውን ዘፈን በምሳሌነት እስኪ ደግሞ እናንሳው። ዘፈኑ ሲወጣ የደርግ ሶስቱ መሪ ተዋንያን ወደ ፖለቲካ መድረክ ብቅ ያሉበት ጊዜ ነበር። ጀነራል ተፈሪ በንቲ ሊቀመንበር፣ ሻለቃ መንግስቱ ኃይለማርያም ተቀዳሚ ምክትል ሊቀመንበር እና ኮሎኔል አጥናፉ አባተ ምክትል ሊቀመንበር። እናም ዘፈኑን የቀመሩት የኪነ ጥበብ ሰዎች የደርግ ሰዎች በአልማዝ መመሰላቸው ነው ተባለ። አልማዝ ውድ ነገር ነው። ውድ ነገር ስለሆነም ከቀደምት ድምፃውያን መሃል አልማዝ አልማዝዬ ምናምን ብሎ ያልዘፈነ የለም ማለት ይቻላል። ጥላሁንም ስለ አልማዝ ቢዘፍን ምንም አያስደንቅም። ችግሩ የመጣው ግጥሙ ውስጥ ምርጫዬ በምርጫ ተበላሸብኝ የሚል ስንኝ ማስገባቱ ነው። በተለይ ሁለቱን አልማዞች ረስቶ ሶስተኛው አልማዝ ጋር ማተኮሩ ከሶስቱ አጥናፉ አባተ ይሻላል ለማለት ነው ተባለ። አሁን ሳንስሮኞቹ እዚች ስንኝ ጋር ሲደርሱ ደማቸው ፈላ። ሶስቱ አልማዞች አንድ አይደሉም አሉ። መንግስቱ ቆራጥ ነው፣ አብዮት ትከሻው ላይ የወደቀ ነው ማለቱ ነው ተባለ። ባያቸው የሚለውን ስንኝ የተጠቀመው ጓድ መንግስቱን የታይቷቸው ነው ተባለ። ተጣራ። ግጥምና ዜማውን የደረሰው ተስፋዬ ለማ ምንድን ነው? ምኑ? ዘፈኑ። ያው ዘፈኑ አብዮት ላይ መቀለድ፣ በደርግ ሊቃነ መናብርት ላይ መዘባበት ተገቢ ነው? አልገባኝም ጓዶች። ለማን የዘፈንከው? ለሶስት አልማዞች። እሱ ሰሙ ነው። ወርቁ አልማዞቹ እነማን ናቸው? ጓዶች እኔ ወርቅ አላበጀሁለትም። ተራ ግጥም ነው፣ ጨዋታ። ተራ ግጥምማ አይደለም፣ ምስጢር አለው። ይህን ያህል ፖለቲካ የማይገባን ደደቦች እንመስላችኋለን? ጌታዬ አልማዞችህን ንገረን፣ ያለበለዚያ ጓዶች ይፈቀድልኝና ግጥሙን እንዴትና ለምን እንደጻፍኩት ልናገር። እንዴ እኔም ማመሽበት መሸታ ቤት አንዲት አስተናጋጅ መጣች። ስምሽ ማን ነው አልኳት። አልማዝ አለችኝ። ትንሽ ቆይታ ደግሞ ሌላ መጣች። ስምሽ ማን ነው አልኳት። አልማዝ አለችኝ። ምንድነው ሴቱ ሁሉ አልማዝ በአልማዝ ሆነ? ደግሞ ማማራቸው አልኩ። ከዚያ እሺ ጥሩ ወርቅስ ማነች? ተስፋዬ ጥሩ ወርቅ የሚለው ስም የተገኘው በዚሁ ዘፈን እንደሆነ ገብቶታል። ጥሩ ወርቅ አራተኛው አስተናጋጅ ናት። ጓድ ተስፋዬ ጨዋታ አይደለም መያዝ ነው። ጥሩ ወርቅ ማናት? የሆቴል አስተናጋጅ። ይሄ ሰውዬ በአስተናጋጅ ስም ተለክፏል በል። ጥሩ ወርቅ ማን ናት? አረ ብትጠራ እዚሁ ልትመጣ ትችላለች። አንቀን አብረን ነበረን። እሺ በጥሩ ወርቅ የመሰልከውስ ማንን ነው? በማንም አልመሰልኳትም። ኢህአፓ አይደለችም? አረ እሷና ፖለቲካ አንደው። በጥሩ ወርቅ የመሰልከው ኢህአፓን ነው። ከሶስቱ አልማዞች ጥሩ ወርቅ ትሻላለች ማለት ኢህአፓን ማለትህ ነው። ኢህአፓን ነው አንቺ የምትሉት አይደል? ጓዶች በጭራሽ ልንግባባ እኮ አልቻልንም። በዚህ ዘፈን የተነሳ ተስፋዬ ለማ ማዕከላዊ እንዲታሰር ተደረገ። ደግሞ ሌላ ቀን ጥላሁን ገሰሰ አዲስ ዘፈን አውጥቶ የሚደመጥበት ሰሞን ነበር። ገጣሚው አሁንም ተስፋዬ ለማ። እናም አልበሙ በደርግ ሰዎች ተደመጠ፣ ተጠረጠረ፣ ተጠራ። ግጥሙን የጻፍከው አንተ ነህ? አሁን እኔው ነኝ። ባለፈው እዚህ ምርመራ ክፍል መተህ ነበር? በትክክል። ለምን መተህ እንደነበር አስታውሰኝ እስኪ። ለእነ አልማዞች ዘፍኝ? ከእነ አልማዝ አትበል። አልማዝን ስለዘፈንክ አልማዝ ማለት ስላበዛህ ስለ አልማዝ ዘፈንክ ማለት አይደለም። ባለፈው የተጠራኸው
ስለ ጥሩ ወርቅ ስለ ዘፈንክ ነው። ጥሩ ወርቅን ስለመረጥክ ነው። ይቅርታ፣ አርቲስት ተስፋዬ ለማ። አቤት! ረፉ ተስፋዬ ለማ ገባው። አንተ ኢህአፓ እየተባለ እንደሆነ ገባው። አሁን የመጣኸው ስለዚህ እንድናወራ አይደለም። አሁንም ጥላሁን ገሰሰ ስለዘፈነው ማለት ስላዘፈንከው ዘፈን ማብራሪያ እንድትሰጥ ነው። ዝግጁ ነኝ ጓድ። ይህንን ግጥም የጻፍኩት ብሎ ተስፋዬ ማብራሪያ ሊጀምር ሲል እንደተለመደው ልታምታታ ነው። ቶ ለአንተ የሚገባህ እኛ ነን የምናውቀው። በግጥምህ የተናገርከው ገብቶናል፣ የነገርከን ደርሶናል። ትሻልን ትቼ ትብስን አገባሁ ለማለት ነው። አረ የዘውድ ሥርዓት የከፋ የከረፋ ቢሆንም የደርግ ይባስ ለማለት ነው ብለሃል እኮ ተስፋዬ ዝም። ስማ፣ የንጉሠ ነገሥቱን ባለሟሎች የገደልናቸው ሕዝቡን ስለበሉት ነው። በሉት ነው የሚባለው። ሕዝቡን አስርበው እነሱ እናንተ ደግሞ መታችሁ የስንቱ ተወርቶ የስንቱ ተነግሮ ትላላችሁ። እኛ ለውጥ መጥቶም አየነው ነው ያልነው። መስማማት አልቻሉም። እናም በዚህ ግጥም የተነሳ ጥላሁን ገሰሰና ተስፋዬ ለማ ለጥቂት ጊዜያት እንዲታሰሩ ሆነ። እስረኞቹ ከተሰኘው የእንዳለጌታ ከበደ መጽሐፍ ላይ ሳንሱር ስሙንና መልኩን ደብቆ መልሶ ሲያስጠቃ የሚለውን ልጋብዛችሁ። ኢህአዴግ አዲስ አበባን እንደተቆጣጠረ አመጣጡንና አካሄዱን በመቃወም በርካታ ድምፃውያን ተቃውሟቸውን በዘፈን ገልጸዋል። በወቅቱ በደርግ ዘመን አገልግሎት ላይ የነበረ ሰራዊት በየመንገዱ ተበትኗል። ኤርትራ ተገንጥላለች። ኢትዮጵያ የባህር በሯን አጥታለች። ይህንን ቁጭት ለመግለጽ ድምፃውያኑ በተለያዩ የአገር ውስጥ ቋንቋዎች ሥርዓቱን በትዳርና በፍቅር እየመሰሉ ተችተዋል። መንገድህ ከመንገዳችን የተለየ ሆኗል ብለዋል። ተመስገን ተካ ከቀዳሚዎቹ ማለትም ኢህአዴግን ይተቹ ከነበሩ የዘፈን ገጣሚዎች መካከል አንዱ ነው። ተመስገን በወጣትነቱ የተቀጨ በአጭር ዕድሜው ግን ለቴዎድሮስ ታደሰ ጨምሮ ለበርካታ ድምፃውያን አይረሴ የዘፈን ግጥሞችን ደርሶ የሰጠ ባለሙያ ነው። በተለይ ስለ ሀገር ፍቅር የሠራቸው ለፀሐዬ ዮሐንስ እንደሰጠው ማን እንደ እናት ማን እንደ አገር አይነት ግጥሞቹ ተወዳጅና የምንጊዜም ሆነውለታል። ተመስገን በ1980ዎቹ አጋማሽ የጻፋቸው የዘፈን ግጥሞቹ እጅጉኑ ድፍረትና ነጻነት የተሞላባቸው ነበሩ። መንግሥትን ጮኽ ብለው የሚተቹ ናቸው። ለሰለሞን ተካልኝ ሁሉም 00፣ ሁሉም ያው ነው፣ ለአስናቀ ገብረየስ ወገኛ በሚል ርዕሶች ሰጥቶ ያዘፈናቸው ግጥሞች መነጋገሪያ ሆነውለታል። ለሰለሞን ተካልኝ ካፎቱ ይውጣ ጎራዴ ሳንጃው፣ ደም በደም ይሁን መረማመጃው፣ እሪበል መርኬ እሪበል ፒያሳ፣ ይጭስ ይጫጫስ አንድ የተነሳ እያለ ይቀጥላል። ለአስናቀ ገብረየስ ወገኛ ደሞ አንቺን ብሎ ሰርገኛ፣ ወትሮም አድላዊ ዳኛ ይላል አምጡ የዶሮ ሻኛ፣ ማቀራረቡን እንጂ መገንጠል አንወድምኛ እያለ ይቀጥላል። ተመስገን ተካ ከእነዚህን ግጥሞች ከጻፈ በኋላ በመንግሥት ሰዎች ዘንድ ይደረግበት የነበረው ክትትል ጥብቅ ነበር። ከዕለታት አንድ ቀንም ከወዳጆቹ ጋር አምሽቶ ወደ ቤቱ ሲገባ ጸብ ተነሳ። ይከታተሉት የነበሩ ሰዎች ያዙትና ደበደቡት። በዚህም ኩላሊቱ ክፉኛ ተጎዳ። አልጋ ያዘ። በዚህ የህመሙ ወቅትም ማህሙድ አህመድ የተጫወተውን ዝምታ ነው መልሴን ጻፈ። ሆኖም ተመስገን ሊተርፍ አልቻለም፣ አረፈ።
በነገራችን ላይ ሰለሞን ተካልኝ ሁሉም 00ን ሲዘፍን ባህር ማዶ ነበር፣ አሜሪካ ሎስ አንጀለስ። አልበሙ ከወጣ በኋላ ድንገቴ የሆነ ለውጥ በሕይወቱ ተከሰተ። የአክቲቪስትነትን ሚና መጫወት ጀመረ። ኢህአዴግን የሚቃወም ሰልፍ በጠራ ቁጥር ልሙጡን ወይም ኮከብ አልባውን ባንዲራ ለብሶ መገኘት መገለጫው ባህሪ ሆነ። በዚህም ብቻ ሳይወሰን ድምፃዊው ኤርትራ ሄዶ ፕሬዝዳንቱን ኢሳያስ አፈወርቂን አግኝቶ የአርበኞች ግንባር የተባለውን የመንግሥት ተቃዋሚ ተቀላቅሎ አይዞህታውን አስደምጦና መለስ ዜናዊን አጥላልቶ በየብዙሃን መገናኛው ለተከታታይ ቀናት ናኘበት። ይህ ኢህአዴግን በመጥላትና አመራሮቹን በማጠልሸት ተጠምዶ የነበረው ከያኒ ከዕለታት በአንዱ ቀን ወደ ኢትዮጵያ ገባ። ኢህአዴግ ሰለሞን ተካልኝን አያስተርፈውም፣ ይከትፈዋል፣ አሬ ካረትፈዋል፣ ካገኘው አይለቀው እንዳልተባለ እሱ ራሱ ሰተት ብሎ ወደ ገዳዮቹ መገኛ እየገሰገሰ መጣ። እንደመጣ ግን ወዲያው የኢትዮጵያ የለውጥን ጎዳና እየጠቀሰ እያጣቀሰ በመደነቅ በመደመም ማውጋት ጀመረ። በተገኘው አጋጣሚ ሁሉ ይቅርታ ይጠይቅ ገባ። ከዚህ በኋላ የሰለሞን ተካልኝ ሞያ የኢትዮጵያን መንግሥት ሳልነቅፍ፣ ሕዝቡን ለተቃውሞ ቢወጣ ሳልደግፍ፣ ሕዝብንና መንግሥትን የሚያስታርቅ ሰላማዊ የሆነ ስለ ፍቅር፣ ስለ ሰላም እንደማለት ነው ዘፈኖች የምዘፍን አርቲስት ነኝ። የመጣሁበት መንገድ ጥሩ አልነበረም፣ የእብደት ዘመን ነበር አለ። ሰለሞን ገዳዮቹ ይሆናሉ ከተባሉት ባለሥልጣናት ጋር ተሻረከ። አዲስ ነጠላ ዜማ አስደመጠ። ግንቦት 20 ለእናት አገር ኢትዮጵያ አለ በዘፈኑ። ይመራል ገና አለ መለስ ዜናዊን ከፍታ ላይ ለመስቀል እጅጉኑ ባተለ። የመንግሥት የብዙሃን መገናኛዎች መንግሥትን በሚሰድብ ባህልን የሚነቅፍና ለደህንነት የሚያሰጋ በመሰሏቸው የዘፈኖች ሥራዎች ላይ የጥርጣሬ ዐይናቸውን ይጥላሉ። ሕዝብ ጆሮ እንዳይዳረስ እገዳ ያበጃሉ። በ1985 ጥላሁን ገሰሰ፣ ፀሐዬ ዮሐንስ፣ ነዋይ ደበበና ታማኝ በየነ ከደመራ ባንድ ጋር በአዲስ አበባ ስታዲየም አይረሴ የሆነ የሙዚቃ ዝግጅት ነበራቸው። የዝግጅቱ ገቢ ተፈጥሯዊና በሰው ሠራሽ አደጋ ለተጎዱ ኢትዮጵያውያን የሚውል ነበር። ፀሐዬ ማን እንደ እናት ማን እንደ አገር፣ ነዋይ ምንድነው ነገሩ ዘር ያልበቀለብሽ አንቺ አገር አረማን ያስብሽ አለ። ታማኝ መድረኩን ባነቃቂ ሁኔታ መራው። የኢህአዴግ ሥርዓት ግን ይህን በቀጥታ በቲቪ የሚተላለፈው ፕሮግራም ላይ በወረደበት ድንገቴ ነቀፌታ ቅያሜ ያደረበት። ጭራሽ ታዳሚው የክብር እንግዳ በነበሩት በወቅቱ በጠቅላይ ሚኒስትር ታምራት ላይኔ ላይ ያልተከበሩ ቃላትን ሲሰነዝር ታግነንልሃል፣ ከሂትለራዊ አገዛዝም ለአንዴና ለመጨረሻ ጊዜ ነፃ አውጥተናሃል ካሉት ሕዝብ ሰማ፣ መነቀፉን አስተዋለ። እናም እሾህን በሾህ እንዲሉ ማወራረጃ ይሆን ዘንድ ማስታወቂያ ሚኒስቴር የ45 ደቂቃ ዘጋቢ ፊልም በከያንያኑ ላይ ሰራባቸዋ።